አዎ ህይወቴን የማስታውሰው ሲጀመር አባቴን የ6 ዓመት ልጅ እያለሁ በማጣቴ ትውስታ ነው። አባቴ ለኔ የነበረው መንሰፍሰፍና ጥልቅ ፍቅር እንደሰመመን ይታወቀኛል። ያኔ አባቴ ሊሞት ሲል ነፍሱ ልትወጣ ሲያጣጥር በልቡ ውስጥ የነበረውን ባውቅ ምን ነበረበት? እናቴ በአባባ ሞት በጣም በመጎዳቷ በዘመዶቼ ግፊት ከ2 ዓመት በኋላ ሌላ ባል ብታገባ በልቧ ውስጥ ካለው ሐዘንና አዲሱ ባሏ ከዕለት ወደ ዕለት በሚያሳድርባት በደል ምክንያት እያረረችና እያዘነች ደም ብዛቷና ስኳሯ ጨምሮ ለህልፈት ተዳረገች። ህይወቴ ቢጨልምብኝም የቀረኝ አንድ ተስፋ ብቻ ነበር፣ ሚኪ። እማማ ከአዲሱ ባሏ የወለደችው ወንድሜ እንደገና ለመኖር አዲስ ምክንያት የሆነኝ የነፍሴ ክፋይ። ያለ እርሱ አሁን ማን አለኝ? በቃ ሚኪ ወንድሜ ብቻ ሳይሆን አባቴና እናቴም ይመስለኛል። የህይወቴ ፍዳ ስላላለቀ ሚኪ ከአባቱ ጋር አብረን ከኖርንበት ደብረ ዘይት ከተማ ለቆ አዲስ አበባ ሲሄድ ልቤ በሐዘን ተሰበር። ለኔ ያለ እርሱ መኖር ከባድ ነበር። አላውቅም። አሁን ግን ከመቼውም ጊዜ ይልቅ የበረታ ሐዘን ሆነብኝ። ወንድሜ ተለየ። ይህ ከሆነ ከብዙ ዓመታት በኋላ ዛሬም የመኖር ወይም የህይወት ጉዳይ ምርጫ ወይስ አጋጣሚ መሆኑ አልገባኝም። ሄሎ ሚኪ። ወይ ታለም እንዴት ነሽ? እንዴት ነህ የኔጌታ? ሰላም ነኝ። አንቺ ደህና ነሽ? ደህና ነኝ ሚኪ። እኔ እኮ ትተኛለህ ብዬ እየፈራው ነበር የደወልኩልህ። አይ አልተኛውም። እንቅልፍ እምቢ ሲለኝ ትንሽ ሙዚቃ እየሰማሁ የጀመርኳትን ስለጨርስ ብዬ እየሰራሁ ነው። እኔም እኮ እንቅልፍ እምቢ ሲለኝ ሚኪ ድሮ የጻፍኳቸውን ማስታወሻዎችን ቁጭ ብዬ እያነበብኩ ነው። ሚኪ አቤት። ደግሞ አባትም እናትም እንደሌለኝ ከመቼውም ጊዜ የበለጠ ዛሬ ሆድ ባሰ። ለምን ሆድ እንደሚበሳኝ ለምን እንደዚህ እንደሚከፋኝ ታውቃለህ? አይ አላውቅም። ለምንድን ነው? አንተ እንኳን ካጠገቤ የለህ። አንተ ብቻ እኮ ነው ያለህ ሚኪ። አንተንም እንዴት አድርጌ ላግኝህ? ደግሞ ታውቃለህ ለኔ እናቴም አባቴም አንተ ነህ። ታለም እኔም ከአንቺ ባለኝ ደስ ይለኛል። ያለ አንቺ ማን አለኝ? ታውቂያለሽ ሁሉም ነገር። ግን ምን ላድርግ? አባቢ እኮ ነው። Staying in her house? Yes, ma'am. Miss August is a good friend of mine. Hope you're enjoying yourself. Yes, sir. What are you gaming? Starting my law library. What's that? Hey. Lily, I know you're scared the truth is gonna break things. Finding out the truth is only half of it. It's what you do with it that matters. Right? Mano? Mano? ምነው ቤቢ እስካሁን አልተኛም? እንቅልፉም ቢያለኝ እኔ እኮ እንደ ትላንት ቴፑን ሳዘጋጅተኛ መስሎኝ ነው የመጣሁት። ወይ ለምን ሻወር ወስደህ አትተኛም?
ምናልባት ሰውነት ከመቀለል ሲሆን እንቅልፍ ሊወስድ ይችላል። እሺ ትንሽ ቆይቼ ልታጠብ። በዛ ላይ ደግሞ ቴፑንም ቀንሰው እንጂ እንዲህ ሲጮህ እኮ ጭራሽ እንቅልፍህን ነው የሚያዘው። ነገ ደግሞ ክላስ አለ አይደል? አይ ነገ ክላስ አልሄድም። ለምን ቤቢ? ባለፈው ኢየሩሳሌም ልጅ እንዲያስገባች ትምህርት ስለሌለ ነው። እንደሱ ከሆነ ጥሩሽ። አይ ቤቢ፣ በአሁን ዘመን ትምህርትን በርትተህ ካልተማርክ ተወዳዳሪ ሆነ ማሸነፋቸው። ለዛ ብዬ sorry. I am sorry. كان مارتي كان بريء مش سالا قبش كان مثلا سنسات እንደምትሽ ታውቃለሽ? አውቃለሁ አኒ በቃ ሁለተኛ አላመሽም አልኳት እንዴ አና ሳምንት አኒ ጊዜ አይለመደኝም ግን ሁሌም ያው ጭራሽ ዛሬ ብለሽ በሌሊት ድግት መጣሽ ለምን ነው እኔ እንኳን በጊዜ ስገባ አንቺ አውቃለሁ አኒ አትቆጣ በቃ ሁለተኛ አላመሽም አልኳት አትወደኝም እንዴ ጌታሽ ወድሽ ማግኘት ያሳት ብቻ ይፈልግ ነው ማለት ነው በላይ ጨክነሽ
She came back.
እኔስ ተረለበል ነው ምን አሳሳት አስጨነቁብኝ አይደል እኔን ማንንም አይፈልገኝም አይደል? ይፈልጋል። እኔ እፈልጋለሁ። ወይኔ ጌታ፣ እኔን ታምኛለሽ አይደል? ወይኔ ጌታ፣ እመኝ፣ እኔ በፍጹም አልገደልኩም። ሁለት ሰዎች ናቸው በጀራ ይዘው መጥተው የገደሉኝ። እኔንም እኮ ሊገሉኝ ነበር። እስኪ ሞች በለኝ። ከአንቺ ነጥለኝልሻለሁ። በቃ ሚካኤል ያምናለሁ። ቤቲ ፕሊስ ቤቲ ምን ሰምተሽ ነው? ወንድሜ ወንጀል እንዳልፈጸመ ነበር። እኔ መጀመሪያም ቢሆን ቴዲን ያላመንኩ ነበር። ብቻ የሆነ የተቀነባበረ ነገር አለ። እያለች ነው ቤቲ? እሱስ እንዴት ብሎ ነው ግድያውን አልፈጸምኩም? እጅ ከፍንጅ እኮ ነው የሚያዘው። ካላበርሽ በስተቀር አላበርኩም። ሚኪ በፍጹም ወንጀል አይፈጽምም። እኔ ተረድቼዋለሁ። ደግሞ ቴዲ ሚኪ በህይወቱ ሙሉ እኔን ዋሽቶኝ ያው ምን ያህል እንደምታውቀው ደግሞ ይሄንን ሀቅ ልትይዣት ቅዠት ከሆነ በጭራሽ ይሄንን እውነት መካደት ምን አልክ አንተ ሰይጣን? ምንድን ነው የምትለው? ዳራ አንተ ምን ተነካና ነው? አንተ ምን ይጎልብሃል? ቤቲ ቤቲ
ያናገሩሽ ቤቲ መኪና ተከሳሽ አቶ ሚካኤል እንድሪያስ ታህሳስ 15 1999 ከሌሊቱ 9 ሰዓት ወላጅ አባቱን አቶ እንድሪያስ መኮንንና የእንጀራ እናቱ የሆነችውን ወይዘሮ ራሄል አባተን በገጀራ ጨፍጭፎ ገድሏል በሚል አቃቤ ክስ መስርተውብሃል። ይህንን የግድያ ወንጀል መፈጸምህን የእምነት ክደት ካልን ለዚህ ችሎት እንድትሰጥ ትጠየቃለህ። አቶ ሚካኤል ሰማኛለህ አይደል? የግድያ ወንጀሉን ፈጽመሃል ወይስ አልፈጽምክም? አልፈጽምኩም። ጮክ በል። እኔ አልገደልኳቸውም። አቶ ሚካኤል አቃቤ ሕግ ግን አንተ ለመፈጸምህ ማስረጃ አለኝ ይላል። አንተስ ግድያውን ላለመፈጸም መከላከያ ማስረጃ አለህ? እኔን ምን አርግ ነው የምትሉኝ? እባካችሁ ስሙኝ፣ ተረዱኝ። እኔ ይህንን ወንጀል አልፈጸምኩም። በቃ የማውቀው ይህን ብቻ ነው። ከፈለጋችሁ ደግሞ ግደሉኝ። አተ ስነ ስርዓት። አቶ ሚካኤል እኔ ያልገደልኳቸው ማለጃ ከወንጀሉ ነፃ አደርግህም። ነገር ግን ላለመግደልህ የመከላከያ ማስረጃ ካለህ ማቅረብ ትችላለህ። ማንም ሊያምነኝ አይችልም። ማንም አይረዳኝም። አባቢና እሷን የገደሏቸው ሰዎች አምልጠዋል። ይኸውልህ አቶ ሚካኤል እኔ ያልገደልኳቸውም የምትል ከሆነ ጠበቃ ቆመህ መከራከር ትችላለህ። ጠበቃ ማቆም የሚችል ከሆነ ጠበቃ ያቁምና ይከራከር። ጠበቃ ማቆም የማይችል ከሆነ ግን መንግስት ጠበቃ ያቁምለትና መከራከር ይችላል። ሚኪ ፍርድ ቤት እንደሚቀርብ ነግረኝ ነበር። ቀርቦ ነበር። ዳኛው ጠበቃ አቁም ወይም ደግሞ መንግስት ጠበቃ ያቁምልህ ብለው ተለዋጭ ቀጠሮ ሰጥተውታል። ተመስገን። ጠበቃን ያቆምለታል። ቴዲ እስከዛ ድረስ እኔ ከዚህ እወጣለሁ አይደል? ትቻለሽ ቤትዬ። አይዞሽ። ስለ ጠበቃ ደግሞ አታስቢ። ሁሉንም ነገር እኔ እወጣለሁ። እሺ? ግን ቤትዬ ግን ምን ምንድነው እሱ ቴዲ? ይቅርታ አድርገሽልኛል አይደል?
እንዳንቺ እንደዚህ መሆን ተጠያቂው እኔ ነኝ ቤቲ። አንተም እኮ ብትሆን ለራስህ ልክ ነበር። ሁሉም ነገር አልፏል። ሁለተኛ ይሄንን ነገር እንዳናነሳው ቤቲ፣ እኔ ያህል እንደምወድሽ ታውቂያለሽ። ግድያው እንዳልፈጸምክ ለፍርድ ቤቱ ተናግራል አይደለም? አዎ። መልካም። ነገር ግን አቃቢ ሕጉ ደግሞ ወንጀሉ ስለመፈጸሙ ማስረጃ አቅርቧል። በተለይ የአሻራ ማስረጃው ግድያውን የፈጸምከው አንተ እንደሆንክ በደንብ ያሳያል። ታዲያ እንዴት ነው ግድያውን አልፈጸምኩም የምትለው? አዎ፣ አሁንም ቢሆን አይደለሁም የገደልኳቸው። የምታምነኝ ከሆነ ግን ልንገርህ፣ ሁለት ሰዎች ናቸው ገጀራ ይዘው መጥተው የገደሏቸው። ደግሞ በአይኔ በብረቱ አይቻቸዋለሁ። እነዛ ሁለት ሰዎች ወዴት እንደሄዱ አላያቸው? እስኪ በወቅቱ የነበረውን ሁኔታ በደንብ ንገረኝ። ወዴት እንደሄዱ አላየኋቸው። እስኪ በደንብ አስታውስ። ምናልባት ደንግጠ ስለነበር ረስተው ሊሆን ይችላል። አስታውስ እስኪ። እኔ እንጃ፣ አላስታውሰውም። ባለፈው ችሎት ተከሳሽ አቶ ሚካኤል ጠበቃ እንዲያቀርቡ በታዘዘው መሰረት ዛሬ ጠበቃቸውን አቅርበዋል። በዚህ መሰረት አቃቤ ሕግ አሉኝ የሚላቸውን የክስ ቻርጆች በእጃቸው ላይ ይገኛል። በዚህ መሰረት የተከሳሽ ጠበቃ የመከላከያ ማስረጃ አለኝ ካልክ ማቅረብ ትችላለህ። አመሰግናለሁ ክቡር ፍርድ ቤት። ግድያው ሲፈጸም ወይም ከተፈጸመ በኋላ በስፍራው የደረሰ የፖሊስ ቡድን ደንበኛዬ ልብሱ በደም ተለውሶ እንዲሁም በአካባቢው ወድቆ በተገኘው በደም ከተጨማለቀ ገጀራ እጀታ ላይ የታተመው አሻራ የደንበኛዬ መሆኑ ቢያመለክትም ደንበኛዬ ግን ግድያውን የፈጸሙት ሁለት ሰዎች ናቸው፣ እነሱንም በአይኔ በብረቱ አይቻቸዋለሁ በማለት እጁ ከተያዘበት ቀን ጀምሮ ሲናገር ቆይቷል። አቃቢ ሕግም ከፖሊስ ባገኘው ማስረጃዎች ላይ በመመስራት ብቻ ክስ መስርቷል። በቀረቡትም ቴክኒካዊ ማስረጃዎች ላይ ግድያው በተፈጸመበት ሌሊት ፖሊሶች ወደ አቶ እንድሪያስ መኖሪያ ቤት ያመሩት ከአንድ ሰው በደረሳቸው የስልክ ጥቆማ ወይንም የድረሱልኝ ጥሪ ነበር። ይህም ጥሪ የተደረገው በደንበኛዬ በአቶ ሚካኤል ሞባይል ነበር። በአጋጣሚ ይህ ሞባይል ዘመናዊ በመሆኑ ይህንኑ ጥሪ ቀርጾ ማስቀረት የሚችል ነበር። በመሆኑም የድረሱልኝ ጥሪውን ሙሉ ለሙሉ አድምጬዋለሁ። ያንን ጥሪ ያደረገው ድምፅና የደንበኛዬ ድምፅ ፈጽሞ ግንኙነት የለውም። ያ ማለት ደግሞ በወቅቱ በቤት ውስጥ ከደንበኛዬ በተጨማሪ አንድ ሌላ ሰው ነበር ማለት ነው። ክቡር ፍርድ ቤቱ የደንበኛዬ ሞባይል በፖሊስ በኤግዚቢትነት የተያዘ በመሆኑና እዚህ ስለሚገኝ ለመከላከያ ምስክርነት እንዲሰማልኝ ጠይቃለሁ። አመሰግናለሁ። ተፈቅዷል። እባካችሁ አንድ ሰው ገጀራ ይዞ ገብቷል። ፖሊስ እባካችሁ።
አሁን የሰማችሁ ድምፅ በምንም አይነት መለኪያ ደንበኛ ሊሆን አይችልም። ስለዚህ ደንበኛ ደጋግሞ ሲናገረው እንደቆየው ግድያውን የፈጸሙት ሌሎች ሰዎች ናቸው የሚለውን ጥርጣሬ ያስነሳል። ስለዚህ የተከበረው ፍርድ ቤት ይህንኑ እንዲመዘግብልኝ ጠይቃለሁ። አመሰግናለሁ። አቃቤ ሕግ አንተስ የምትለው አለ? አመሰግናለሁ ክቡር ፍርድ ቤት። የተከሳሹ ጠበቃ ባቀረበው የመከላከያ ማስረጃ ላይ ግድያውን የፈጸሙት ሌሎች 2 ሰዎች ናቸው እያለ ነው። እዚህ ላይ በወቅቱ በቦታው ደርሰው በቁጥጥር ስር የዋሉት ፖሊሶች በቤት ውስጥ ሌላ ምንም ሰው አለማግኘታቸውን፣ ከዚህ ሁሉ በተጨማሪ ደግሞ በቤት ውስጥ ባደረጉት አሰሳ ተከሳሽን በመታጠቢያ ገንዳ ላይ ተደብቆ ያገኙት መሆኑ፣ በዛ ላይ ተደብቆ ነው የተያዘው። እዚህ ላይ ክቡር ፍርድ ቤት ሌላ ሰው በተከሳሹ ስልክ ተጠቅሞ ቢሆን ኖሮ የሞባይል ስልኩ ተከሳሽ አቶ ሚካኤል እንድሪያስ ኪስ ውስጥ ባልተገኘም ነበር። ስለሆነም የተከሳሹ ጠበቃ ያቀረበው የመከላከያ ማስረጃ ተከሳሽን ከክሱ ነፃ ሊያወጣ የሚችል ባለመሆኑ የተከበረው ፍርድ ቤት የቀረቡትን ከበቂ በላይ ማስረጃዎች ከግምት በማስገባት በተከሳሹ ላይ የጥፋተኝነት ውሳኔ እንዲሰጥልኝ እጠይቃለሁ። የአቃቤ ሕግንና የተከሳሽ ጠበቃን ክርክር አዳምጠናል። ለመከላከያ ምስክርነት የቀረበው ሞባይል ላይ የተቀዳው የጥሪ ድምፅ የአቶ ሚካኤል አለመሆኑን በባለሙያ ተረጋግጦ እንዲቀርብና ተከሳሽ ጠበቃ ሌላ የመከላከያ ማስረጃ አለን ካል እርሱን ለማድመጥ ለቀጣይ ተለዋጭ ቀጠሮ ተቀጥሮ የዛሬውን ችሎት በዚህ ዘግተናል። ረበሽኩሽ አይደል? አንድ የምፈልገው ነገር እኮ ትዝ ብሎኝ ነው ወደዚህ የመጣሁት። አይ ሲነፋ አይደርስም እንዴ? እምቢ አለኝ ውዴ። አሁን ያዝኩት ኬስ ትንሽ ጠንከር ያለ በመሆኑ አንድ ትንሽ የተወሳሰበ ነገር ስለው አቤት ብሬ፣ አንተ ደግሞ በቃ አንድ ነገር ከጀመርክ ጭንቅንቅ ማለት ትወዳለህ። ለምን አትረጋጋም? የምትችለውን ታደርጋለህ። ከሆነ ይሆናል፣ ካልሆነም አልሆነም ማለት ነው። ደግሞ እንደነገርከኝ ከሆነ ብዙም የሚያስቸግር ነገር ያለው አይመስለኝም። በአጠቃላይ ያለቀ ጉዳይ መሰለኝ። እኔም መስሎኝ ነበር፣ ግን አሁን ነገሩን ሳጤ ነው መሰለኝ ነገሩ ትንሽ ጠንከር ያለ ነው። ለዚህ ነው እሺ እንግዲህ እሺ። በባለሙያ እንዲረጋገጥ ያዘዝነው በሞባይል ላይ የተቀዳው ድምፅ ተጣርቶ ቀርቧል። በተሰጠው ሙያዊ ማረጋገጫ መሰረት በሞባይል ላይ የተቀዳው የድረሱልኝ ጥሪ የሚያሰማው ድምፅ የአቶ ሚካኤል አለመሆኑን በባለሙያ አረጋግጦልናል። በዚህ መሰረት የተከሳሽ ጠበቃ ሌላ የመከላከያ ማስረጃ አለኝ ካል እርሱን ማቅረብ ትችላለህ። አመሰግናለሁ ክቡር ፍርድ ቤት፣ ለጊዜው የለኝም። አቃቤ ሕግስ የምትለዋለህ? አመሰግናለሁ ክቡር ፍርድ ቤት። የተከሳሹ ጠበቃ ያቀረበው የመከላከያ ማስረጃ ምንም ፋይዳ የለውም። ምክንያቱም በሞባይሉ ላይ የተቀረጸውና በባለሙያ ይጣራ የተባለው ድምፅ የተከሳሹ የአቶ ሚካኤል ሆነ የሌላ ሰው ተከሳሹ ግድያውን ለመፈጸሙ ከቀረቡት የቴክኒክና የአሻራ ማስረጃዎች በተጨማሪ
ተከሳሹ ግድያውን ሲፈጽም ቦታው የነበረና የተመለከተ የአይን ምስክር ስላለኝ በተጨማሪ ማስረጃነት በዚህ ችሎት ላይ እንዲመሰክር እንዲደረግልኝ ይጠይቃሉ። አመሰግናለሁ። ተፈቅዷል። ምስክር ወደ ምስክር መስጫው ይቅረብ። አቶ አለባቸው፣ በወቅቱ ግድያው ሲፈጸም እርስዎ የት ነበሩ? እዛው አቶ እንድሪያስ ግቢ ውስጥ ነበሩ። መልካም። እዛው ግቢ ውስጥ ከነበሩ ተከሳሽ አቶ ሚካኤል ወላጅ አባቱን አቶ እንድሪያስንና ወይዘሮ ራሄልን ሲገድሉ አይተዋል? ተቃውሞ ክቡር ፍርድ ቤት ተቃውሞ አለኝ። ተቃውሞ ምንድነው? መቀጠል ትችላለህ። አቃቤ ሕግ መሪ ጥያቄ እየጠየቀ ነው ምስክሩን። አቃቤ ሕግ መሪ ጥያቄ ውድቅ ሆኗል። መልካም። አቶ አለባቸው፣ እስቲ በቦታው ከነበሩ ተከሳሹ ግድያውን ሲፈጽም እንዴት እንደነበረ ለዚህ ችሎት ባጭሩ ያስረዱል። እንግዲህ እኔ በዚያን ሌሊት ማደሪያ ክፍል ውስጥ ተኝቼ ሳለ ነበር። ከሌሊቱ 9 ሰዓት ገደማ አካባቢ ይሆናል የወይዘሮ ራሄልን ጩኸት ሰምቼ ከእንቅልፌ ባነንኩት። ወደ ዋናውን ቤት ሳመራና ወደ ውስጥ ስገባ ያንን ዘግናኝ ግድያ ተመለከትኩ። አመሰግናለሁ ክቡር ፍርድ ቤት፣ ጥያቄን ጨርሻለሁ። የተከሳሽ ጠበቃ መስቀለኛ ጥያቄህን ማቅረብ ትችላለህ። አለኝ ክቡር ፍርድ ቤት። አቶ አለባቸው አሁን ሲናገሩ ወይም ሲመሰክሩ እንደሰማሁት አቶ ሚካኤል አቶ እንድሪያስን ሲገላቻለሁ ብለዋል። ወይዘሮ ራሄልንስ ሲገላቸው አይተዋል? አላየሁም። አመሰግናለሁ። ጨርሻለሁ ጥያቄን። ይሄንኑ የተከበረው ፍርድ ቤት እንዲመዘገብ ሊጠይቅ። ከሱ ሌላ ማን ይገላቸዋል? የአቃቤ ሕግን ምስክርነት፣ የተከሳሽ ጠበቃን የመከላከያ ማስረጃ በሚገባ አዳምጠናል። በሚቀጥለው ችሎት የጥፋተኝነት ውሳኔ ለመስጠት ተለዋጭ ቀጠሮ በመያዝ የዛሬውን ችሎት በዚህ ዘግተናል። ወይዘሪት ኢየሩሳሌም ለተወሰነ ጊዜ ቢሆን አቶ እንድሪያስ ቤት እንደኖርሽ ነግረሽኛል። ስለ ሚካኤል ባህሪ እንደው ልትነግሪኝ ትችያለሽ? አየሽ፣ አንድ ነገር ላይ ለመድረስ ወስኛለሁ። ለዛም ነው ለስራ የሚያግዝ ነገር ካለ ብጠይቅሽ። ለአንተ ሚኪ እንዲህ አይነት ልጅ ነው ብሎ መናገር በጣም አስቸጋሪ ነው። እንዴት? ምክንያቱም ሚኪ አንዳንዴ ጨዋ፣ ሰላምተኛና ጥሩ ሰው ይሆናል። አንዳንዴ ደግሞ በቃ አያናገርክም። ገብቶ መኝታ ቤቱን ይዘጋል። ምናልባት ሙዚቃ ያዳምጥ ይሆናል። አንዳንዴ ግን እኔ በጣም ነው የምፈራው። ወይዘሪት ኢየሩሳሌም ትምህርት ቤትስ ከጓደኞቹ ጋር ጥሩ ግንኙነት ነበረው? ወይንም በጣም የሚቀርበው ጓደኛው ታስታውሻለሽ? በጣም የሚገርመው አቶ ብርሃኑ አንድም የሚቀርበው ጓደኛ አለመኖሩ ነው። አንድ ዮናስ የሚባል ጓደኛ ነበር። እሱንም ቤተሰቦቹ ወደ ውጭ ሲሄዱ ይዘውት ስለሄዱ በቃ ሌላ ጓደኛ የለውም። ይቅርታ አድርጊልኝና ወይዘሪት ኢየሩሳሌም ሚካኤል ይህንን ግድያ ፈጽሟል ብለሽ ታምኛለሽ? ይህንንማ ፖሊስ ያረጋገጠው ሀቅ ነው። ቤት ውስጥ የነበሩ እነርሱ ብቻ ናቸው። ሁለቱም ሲሞቱ የቀረው እሱ ብቻ ነው። ፖሊስ በቦታው ሲደርስ ያገኘውም እሱን ነው። ሰይጣን አሳስቶት እንጂ ሚኪ ይሄንን አያደርግም ነበር። ግን ሚኪ ወንጀሉን የፈጸመ ይመስላል ብርሃኑ። እንግዲህ እስካሁን ባየነው መሰረት ሚካኤል ወንጀሉን ስላለመፈጸሙ ይህን የሚባል ማስረጃ በእጃችን ላይ ነው። ስለዚህ በእኔና በእናንተ ግምት ሳይሆን በፍርድ ቤት ዳኞች ፊት ይህንን ወንጀል የፈጸሙ ከሚካኤል በስተቀር ማንም ሊሆን አይችልም። ለማንኛውም
አሁን ላይ ሆኖ እንዲህ ነው ብሎ መደምደሙ ትንሽ የሚከብድ ይመስለኛል። ቆይ ሚኪ ወንጀሉን ከፈጸመ ለምን መዋሸት ያስፈልገዋል? ለምን ገድያለሁ ብሎ አያምንም? መቼም ጤነኛ የሆነ ሰው የሰውን ፍጥሩ የሚያክል ነገር አጥፍቶ አልገደልኩም ብሎ ክችቻ አይልም። ደግሞ ወንጀሉ ሲፈጸም እዛው እስከተያዘ ድረስ እኔ መዋሸቱ ምንም ፋይዳ የለው። ልክ ነሽ ቤተልሔም። ይሄ በእኔም ልብ ውስጥ ያለ ጥያቄ ነው። ነገር ግን ይሄ ሁሉ በእኛ ውስጥ ያለ የኛ መናፈስ። ነገር ግን በፍርድ ቤት ምንም ዋጋ የለም። አየሽ፣ በፍርድ ቤት ህግ ለማንኛውም ነገር ማስረጃ ያስፈልግሻል። ማስረጃሽ ነው ነፃ ሊያወጣሽ የሚችል። ይሄ በሞባይሉ ላይ የተቀረጸው ድምጽስ ማለቴ የሚኪ ያለመሆኑ በባለሙያ ተረጋግጧል። ታዲያ ድምፁ የማን እንደሆነ ሲያረጋግጥ ወደ ፍርድ ውሳኔ መሄድ ትንሽ አይከብድም? ምን መሰላት ቴዎድሮስ፣ በእርግጥ ይሄ ጉዳይ መረጋገጥ መቻል ነበረበት። እኔ ልብ ውስጥ ይሄ ድምጽ የማን እንደሆነ በቦታው የነበረው ሌላ ሰው ማንነትን መረጋገጥ ነበረበት። ነገር ግን ያልሆነ ከዚያም በላይ ደግሞ አቶ ሚካኤል ለፖሊስ በሰጠው ቃል አቶ እንድሪያስና ወይዘሮ ራይለን የገደሉት ሁለት ሰዎች ናቸው፣ እኔ አይደለሁም ያለው። ነገር ግን እነዚያ ሁለት ሰዎች በቦታው ስለመኖራቸው የቀረበ ምንም አይነት ማስረጃ የለም። ስለዚህ ድምፁ የማን እንደሆነ እንኳን ባይታወቅም በቀረበው ማስረጃ ፍርድ ቤቱ የቅጣት ውሳኔ ሊሰጥ ይችላል። በቃ ወንድሜ ላይ ይፈረድበታል ማለት ነው። አንድ ቀን እንኳን ሳይደል አንድ ቀን እንኳን እንደ ሰው ሳይደሰት ግን ፍርዱ ምንድን ነው? ወንጀሉ በሞት ሊያስቀጣ የሚችል አምላኬ። እንግዲህ ምናልባት የፍርድ ማቅለያ የሚባል ነገር አለ። ወጣት መሆኑን አይተው ሌላ የወንጀል ሪከርድ እንደሌለበት እና ሌሎች እንዲህ ተዛማጅ ጉዳዮችን ከተመለከቱ ምናልባት በእድሜ ልክ ጽኑ እስራት ሊቀጣ ይችላል። ይህንንስ እንዴት አድርጎ ነው የሚችለው? ቴሌ እንደዚህ መሆን የለብሽም። ገና እኮ ምንም የተወሰነ ነገር የለም። ደግሞ አንድ ተስፋ ያለ ይመስለኛል። ምንድነው ተስፋችን? ይህንን እንኳን አልነግርሽም። ሰሞኑን አንድ ውሳኔ ላይ ደርሳለሁ። ከዚያም ያው ችሎት ላይ ሳቀርበው ያኔ ትሰሚዋለሽ። ብቻ አምላኬ ነው ወንድሜ ላይ ሞት ሲፈረድበት አያሰብ። ሚኪ ትንሽ ግራ የሚያጋባና የተለየ ባህሪ ያለው ልጅ ነበር። እውነቴን ነው የምነግርህ አቶ ብርሃኑ፣ በማስተምርበት ወቅት ካየኋቸው ልጆች ሁሉ የተለየ ጸባይ ያለው ልጅ ነው። ታውቃለህ፣ ፍጹም ብቸኛና የሚፈራ ሰው የማይቀርብ አይነት ልጅ ነው። እኔ እንደውም ይህንን ጉዳይ ለመቀየር ከአንዴም ብዙ ጊዜ ቤተሰቦቹ ባስጠራቸው ሊመጡ አልቻሉም። ለምን? እኔ እንጃ። አንድ ጊዜ ብቻ እቺ ኢየሩሳሌም የምትላት ልጅ መጥታ ከሷ ጋር ተነጋግረናል። መምህርት ዮሐን፣ ባገኘኋቸው አንዳንድ መረጃዎች መሰረት ሚካኤል ክፍል ውስጥ ይተኛ ነበር። ሁልጊዜ ነው ወይንስ እንደው አልፎ አልፎ ነበር የሚተኛው? አዎ፣ በተለይ ጧት ጧት በመጀመሪያ ፔሬድ ነበር እነ ሚኪ ክፍል ማስተማር። ያኔ ነበር ሁሉንም ነገር ያየሁት። ይገርምሃል አቶ ብርሃኑ፣ ሌሊት ተኝቶ የሚያድር አይመስለኝም። ዲስኩ ላይ እኮ እንቅልፍ ይወስደዋል። እንደዚህ አሁኑ ሳየው እንዴት እንደሚያሳዝነኝ። አንድ ችግር ያለበት ይመስለኛል። ሁለት ሰዎች ናቸው ገጀራ ይዘው መጥተው የገደሏቸው። በአይኔ በብረት ነው ያጫቸው።
እንደበደልኩሽ አውቃለሁ፣ ግን ምንም ማድረግ ስላልቻልኩ ይኸውልሽ፣ አንቺም እኮ በራስሽ በኩል ትክክል ነሽ። ይኸውልሽ ለዚህ ነው የቀድሞ ነገራችንን መመለስ ስላለብን በግልጽ እንድናወራ የፈለኩት። ለነገሩ ጥፋትን እያወቅን የምትናገረው ግን ለምን እንደማሰማኝ አይገባኝም። ብርሽዬ አንተ እኮ ለእኔ ባለቤቴ ነህ፣ ታስፈልገኛለህ። ከኔ ጋር ያለህን ጊዜ ማንም እንዲነካብኝ አልፈልግም። አውቃለሁ። በስራ ሰዓት ስራ እንሰራለን። ከስራ ሰዓት ውጭ ግን ያን ያህል ራስን ስታጨናንቅ ሳይ ለእኔ ያለህን ስሜት ጥያቄ ውስጥ ይከተዋል። አውቃለሁ እኔ ቆንጆ፣ ግን ምንም ማድረግ አልቻልኩም። ይኸውልሽ በዚያ ላይ አንድ ምስኪን ልጅ የኔን እርዳታ ይፈልጋል። ያን ደግሞ ማድረግ መቻል አለብኝ። ከስራ ሰዓት ውጪ የማደርገው ቢሆን ኖሮ እሺ ጥሩ፣ ግን አልሆነም። ከዚያም በላይ ደግሞ ረጅም ጊዜ ከልቤ ውስጥ ከታተመ ታሪክ ጋር ተመሳሳይነት ስላለው ይህንን ኬዝ ወደሚገባው መፍትሄ ለማምጣት ያለኝን ጊዜ ሁሉ ሰጥቼ መስራት ነበረብኝ። አስታውሳለሁ ያኔ ዩኒቨርሲቲ እየተማርን አንድ ጓደኛችን ወላጅ እናቱን በተኙበት ይገልና እስር ቤት ይገባል። ለምን? አንዳንድ ጓደኞቼ የልጁ አረመኔነትና ጭካኔ ብቻ ነበር የታያቸው። እንደውም አንዳንዶች በሞት ሁሉ እንዲቀጣ ይመኙ ነበር። እኔ ግን አንድ ሰው ያለ በቂ ምክንያት ወላጅ እናቱን፣ አባቱን ወይንም ቤተሰቡን ሊገል አይችልም የሚል አቋም ነበር እና ለዚህ ነው ይህንን ጉዳይ በሚገባ ለመከታተል ያለኝን ጊዜ ሁሉ ሰጥቼ የምንቀሳቀሰው። ፍጹም እንደዚህ አላሰብኩም ብርሽዬ። ብርሽዬ እውነት አንተ ነህ ጥፋተኛ። ምን አለበት ፊቱንም እንደዚህ ግልጽ አድርገህ ብትነግረኝ። ልዬ እንድናገር መቼ እድሉን ሰጠሽኝና? እኔ እኮ እንደማንኛውም በፊት እንደምትይዘው ኬዝ አድርጌ ስላሰብኩት ነው። ገርማል። ለካ እንደዚህ አይነትም ችግር አለ። ከስንት ጊዜ በኋላ ዛሬ ወደ እግዚአብሔር ቤት መጣ። ይገርማል። የሰው ነገር መቼም በጭንቀትና በመከራ ጊዜ ብቻ ነው ወደ እግዚአብሔር ቤት የምንሄደው። አዎ መቼም እሱ እንደ ሰው አይደለምና አይጨክንብንም እንጂ ምን ይውጣን ነበር። እንግዲህ ባለፈው ችሎት በሰጠነው ቀጠሮ መሰረት ዛሬ የፍርድ ውሳኔ ለመስጠት ይህ ችሎት ተሰይሟል። በመሆኑም ፍርድ ቤቱ ከዚህ በፊት ለተከታታይ ጊዜዎች ይህን ክስ ሲከታተል ቆይቶ ዛሬ ፍርድ ውሳኔውን ይሰጣል። በዚህ መሰረት በመጀመሪያ አቃቤ ሕግ የሚያቀርባቸውን የፍርድ ሐሳቦች እንሰማለን። አመሰግናለሁ ክቡር ፍርድ ቤት። ተከሳሽ አቶ ሚካኤል እንድሪያስ ወላጅ አባቱን አቶ እንድሪያስንና የእንጀራ እናቱን ወይዘሮ ራሄልን ሌሊት በተኙበት ፍጹም ኢሰብአዊ አሰቃቂና አረመናዊነት በተሞላበት ሁኔታ መግደሉን ክስ መስርተን በተለያዩ ማስረጃዎች በማስደገፍ ስንከራከር ቆይተናል። ተከሳሹ
እንዲህ ያለ ከሰው ፍጡር የማይጠበቅ ጭካኔን ያውም በገዛ ወላጅ አባቱ ላይ በመፈጸሙ በወንጀለኛ መቅጫ ሕግ አንቀጽ 539 ህዝባር 1 ሀ መሰረት የመጨረሻውን የፍርድ ውሳኔ የሞት ቅጣት እንዲበይንበት ጠይቃለሁ። አመሰግናለሁ። የተከሳሽ ጠበቃ አመሰግናለሁ ክቡር ፍርድ ቤት። የፍርድ ሐሳቤን ከማቅረቤ በፊት ለዚህ ለተከበረው ችሎት ማለት የምፈልገውና የማቀርበው የአማራጭ ሐሳብ ይኖራል። ተቃውሞ ክቡር ፍርድ ቤት። አሁን መቅረብ ያለበት የፍርድ ሐሳብ ብቻ ሲሆን ይህንን የፍርድ ሂደት የሚጎትት ተጨማሪ ሐሳብ መቅረብ የለበትም። ስለሆነም የተከሳሹ ጠበቃ የፍርድ ሐሳቡን ብቻ እንዲናገር እንዲደረግልኝ እጠይቃለሁ። የተከሳሽ ጠበቃ አማራጭ ሐሳብህን ማቅረብ ትችላለህ። እንደተከታተልነው ደንበኛዬ የግድያ ወንጀሉን እንዳልፈጸመና ይልቁንም ግድያውን የፈጸሙት ሁለት ሰዎች መሆናቸውንም እነሱንም በአይኑ በብረቱ እንዳያቸው ሲናገር ቆይቷል። ከዚህ ጋር በተያያዘም በፖሊስ የምርመራ ወቅት ያልታዩ ወይንም ደግሞ የተዘለሉ አንዳንድ ክፍተቶችን በማግኘቴና ከዚሁ ጋር ተመሳሳይነት ያላቸውን ግልጽ ያልሆኑ ጉዳዮችን በማግኘቴ ደንበኛዬ ይህንን ወንጀል ሳይፈጽም በሌላ አካል ሆን ተብሎ በተቀነባበረ ሁኔታ ግድያ ተፈጽሞ ሊሆን ይችላል የሚለውን በተጨባጭ ማስረጃ ለዚህ ለተከበረው ችሎት ለማስረዳት ሞክሬያለሁ። ይህንን የግድያ ወንጀል ክስ ከያዝኩበት ጊዜ ጀምሮ በደንበኛዬ ያለፈ የሕይወት ታሪክ ላይ ማለትም በአስተዳደጉ ላይ ለእርሱ ቅርበት ካላቸው ሰዎች ማስረጃ ሰብስቤያለሁ። በደንበኛዬ ሞባይል የደወለው ሰው ማንነት እስካሁን አልታወቀው። ይህንን መሰል ጉዳዮችን ከግንዛቤ ውስጥ በማስገባት ምናልባት ደንበኛዬ ከልጅነቱ ጀምሮ አብሮት የኖረ የአእምሮ ወይንም የስነ ልቦና ችግር ሳይኖርበት የቀረ አይመስለኝም። በመሆኑም የተከበረው ፍርድ ቤት የደንበኛዬ የአእምሮ ሁኔታ እንዲጣራ ትዕዛዝ እንዲሰጥልኝ እጠይቃለሁ። አመሰግናለሁ። ተቃውሞ ክቡር ፍርድ ቤት። ምንድነው ተቃውሞ? የተከሳሹ ጠበቃ ይህንን የፍርድ ሂደት በማዘግየት ችሎቱን ወደ ተሳሳተ አቅጣጫ እየመራው ነው። በተከሳሹ ላይ አንድም ጥርጣሬን የሚያጭር ሁኔታ ሳያጋጥም በዚህ የችሎት ሂደት አንድም ቀን እንደዚህ አይነት ነገር ሳያጋጥመን ተከሳሽ ከክሱ ነፃ ለመውጣት ሲባል ብቻ ወደ አእምሮ ሕክምና መስጫ ጣቢያ ይላክልኝ ብሎ ማለት ይህንን የፍርድ ሂደት ከማዘግየት በተጨማሪ የሚፈይደው አንዳችም ነገር የለም። ስለሆነም የተከበረው ፍርድ ቤት የቀረቡትን ከበቂ በላይ ማስረጃዎች ከግምት ውስጥ በማስገባት የጥፋተኝነት ውሳኔ እንዲሰጥልኝ ይጠይቃሉ። አመሰግናለሁ። የግራና የቀኝ የቀረበውን ሐሳብ በሚገባ አዳምጠናል። በቀረበውም የተለየ አማራጭ ሐሳብ ፍርድ ቤቱ በማመኑት ተከሳሽ አቶ ሚካኤል እንድሪያስ ወደ አማኑኤል ሆስፒታል ተልከው የአእምሯቸው ሁኔታ ተመርምሮ ለፍርድ ቤቱ ሪፖርት እንዲደረግ ከቤተሰባችሁ ውስጥ ራሱን የሚያመው ሰው ነበር? የለም። ከቤተሰቦች ጋር ነው የምትኖረው አይደል? ከአባቢ ጋር ነው የምኖረው። እማ ግን ለብቻዋ ነው የምትኖረው። አባቢ ሌላ ሚስት ስላገባ እማ ቤት አትኖርም። ግን ማታ ማታ ሁሌም እኔ ጋር ትመጣና አብረን እንተኛለን። ጠዋት ሲሆን ደግሞ ትሄዳለች። አባቢ ሲሞት ቤት ሄጄ ስለማላውቅ እማ እስር ቤት ድረስ መታ አግኝቻት ነበር። ግን ሁሌም ጥላኝ ትሄዳለች።
እናት የት እንደምትኖር ታውቃለህ? ማለቴ ከማን ጋር ነው የምትኖረው? እስኪ ስለ እናትህ የምታውቀው ሁሉ ንገረኝ። እማ እኮ ከሞተች ቆይታለች። ድሮ ነበር የሞተችው። ለእኔ ብቻ ነው የምትታየኝ። ግን ለማንም እንዳትነግር ብላኝ ነበር እኮ። ለምን ስለሷ ትጠይቀኛለህ? እንዲያውም አልነግርህም። ስለሷ አትጠይቀኝ። አባትህ ከአንተ ጋር ነው የሚኖረው አይደል? ታዲያ ለምን አያትም? ከሞተች ደግሞ ለአንተ እንዴት ነው የምትታየህ? እሱ ሌላ ሚስት ስላገባ ነው። እኔ ግን ብቻዬን ስለምተኛ ሁሌም ማታ ማታ ትመጣለች። እሷ ግን አልሞትኩም ብላኛለች። የሆነ ቦታ ለብቻዋ እየኖረች ነው። አንድ ቀን ወስዳለሁ ብላኝ ነበር። አባትህን ትወደው ነበር? አዎ እወደዋለሁ። እርሱ ግን አይወደኝም። የአባትህን ሚስትስ ትወዳት ነበር? አልወዳትም። ለምን? አልወዳትማ፣ አልፈልጋትም። ስንተኛ ክፍል ነው የምትማረው ሚካኤል? 10ኛ ክፍል ነኝ። ሲጋራ ታጨሳለህ እንዴ? መጠጥስ ትጠጣለህ? በእረፍት ጊዜ ምን ትሰራለህ? ማለቴ ከማን ጋር መሆን ትወዳለህ? ከማንም ጋር መሆን አልፈልግም። መኝታ ክፍል ሆኜ ስዕል መሳል ወይም ሲመሽ ከማሚ ጋር እጫወታለሁ። እማሚ እኮ ተረት ታወራልኛለች፣ ትመክረኛለች። ስለዚህ በቃ። ወንድም እህት የለህም? እህት አለም አለች። እሷም የማማ ልጅ ናት። በጣም ነው የምወዳት። ከእርሷ ጋር ስሆን ደስ ይለኛል። አንዳንዴ ትምህርት ቤት እየመጣች እንገናኛለን። እህት አንተ ጋር አይደለም እንደምትኖረው? አዎ። እርሷ እነማማ ጋር የድሮ ቤታችን ደብረ ዘይት ነው የምትኖረው። ግን ስለምትወደኝ ትምህርት ቤት ድረስ እየመጣች ታየኛለች። እኔም ልክ እንደማሚ ነው መወዳት። ምን አመመህ? ምንድን ነው እሱ? የኔ ጌታ ምን አልተኛም እንቅልፍ? ሚካኤል አሁን ማሳየት ፎቶግራፎች ታውቃቸዋለህ?
እሺ ኢየሩሳሌም ከሚኪ ጋር አብራችሁ በምትሆኑበት ጊዜ ሚኪ አንቺን ሊቀርብሽ እንደነበር ነግረሽኛል። ታዲያ በዚያን ጊዜ ሚካኤል ከቤተሰብ ጋር የነበረው ግንኙነት ምን ይመስል ነበር? እስኪ ግለጭልኝ። ይኸውልህ ዶክተር፣ ሚኪ ከአባቱም ጋር ሆነ ከእንጀራ እናቱ ጋር ብዙም አይቀራረም፣ አያወራም። በቃ ዝም ያለ ልጅ ነው። ከኔ ጋርም ቢሆን የጠለቀ ቅርርብነት ባይኖራል ከሌሎቹ በተሻለ ግን ከኔ ጋር ይቀርብ ነበር ለማለት ነው። ሚኪ መኝታ ክፍሉን በጣም ይወዳል። ታውቃለህ ዶክተር፣ ሙዚቃ ማዳመጥና ስዕል መሳል ነብሱ። አንድ የመኝታ ቤቱ እንኳን ከገባ አይወጣም። አንቺ መኝታ ቤቱ ገብተሽ ታውቂያለሽ? በፍጹም ማንም ሰው መኝታ ክፍሉ ገብቶ አያውቅም። የሚገርመው ነገር ሰራተኛዋ እንኳን አልጋውን እንድታነጥፍለት ነው ወለሉ እንድታጸዳለት ፈቃደኛ አይደለም። ሁሉን ስራ የሚሰራው ራሱ ነበር። ለምን ይመስልሻል እንደዚህ የሆነው? የምታውቂው ነገር አለ? እኔ ምን አውቄ ብለህ ተጠራጣሪ ስለሆነ ይመስለኛል። አንዳንዴ ለእሱ ብቻ የሚታየው ነገር ያለ ይፈራል፣ ይጨነቃል። ምንም ነገር ሳይኖር የሆነ ሰው ገባ በማለት ገጀራውን ቤቱን ሲያስስ ያመሻል። ይህን ገጀራ ከየት አመጣው? ሰዎቹ የተገደሉበት አይደለም? አዎ፣ መቼም ሚኪ ይህን ያደርጋል ብዬ በምን አባት ያስባለሁ እንጂ ዶክተር፣ ያኔ ነበር ገጀራውን ከመኝታ ቤቱ መውጣት የነበረ።
አባትህ አንተን ሊገልህ የሚፈልግ ይመስላል? ይኸውልህ ሚኪ፣ እሺ ሚኪ፣ አባትህ ለእናትህ መሞት ምክንያት ነው ብለህ ታስባለህ? ደግሞ አልሞትኩም እኮ ባብዬ። አየህ የኔ ባሪያ፣ የሞትኩ መሰለህ? በፍጹም አልሞትኩም። ታዲያ የት ሄደሽ ነው? ለምን ጥለሽኝ ሄድሽ ታዲያ? ባቢ እኮ ሌላ ሚስት አግብቷል። እኔ እኮ እወድሻለሁ። ባቢ አይዞህ፣ አንድ ቀን አብረን ጠንክር በርታ። ባቢ ይወደኛል። ራሔል ግን አትወደኝም። ባለጌ ሴት ናት። ለምን ግን ሁልጊዜ አባቢ ሳይኖር ወደ መኝታ ቤት እየወሰደችኝ? የእንጀራ እናትህ ለእናት መሞት ምክንያት ነበረች ማለት ነው? ከዚህ በፊት ገርል ፍሬንድ ኖሮ ያውቃል? ወይም የፍቅር ጓደኛ ኖሮ ያውቃል? ማለቴ ከሴት ጋር ሲፈጽም ታውቃለህ? አይዞህ አትፍራ። እኔ እናንተ ብቻ ስለሆነ ምንም የሚያስፈራ ነገር የለም። አይዞህ። ሚካኤል፣ አባትህን አቶ እንድሪያስንና የእንጀራ እናትን የገደልካቸው አንተ ነበርክ ማለት ነው?
እንደሚታወቀው ባለፈው ችሎት ተከሳሽ አቶ ሚካኤል እንድሪያስ የአእምሮ ጤና እንዲመረመር በላክነው መሰረት አማኑኤል ሆስፒታል ተገቢውን ምርመራ በማድረግ ምላሹን በደብዳቤ የገለጸልን ቢሆንም አንድ ዝርዝር ማብራሪያ እንዲሰጡን በጠየቅነው መሰረት ዛሬ ከሆስፒታሉ ተወክሎ የመጣ ሰው በማዕከላችን ይገኛል። ራሱንና የስራ ድርሻውን እንዲሁም የስራ ልምዱን በማስቀደም ስለ ሁኔታው እንዲያብራራልን ጠይቅ። ሙሉ ስሜ ዶክተር ምዕራፍ አለማየሁ ይባላል። የምሰራው በአማኑኤል ሆስፒታል የአእምሮ ሐኪም ሲሆን በዚህም ላይ በተጨማሪ በአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ የሳይኮተሪ መምህር ነኝ። በዚህ ስራ ላይ ከ12 ዓመት በላይ የሰራው ሲሆን የመጀመሪያ ሕክምና ዲግሪን ያገኘሁት በአዲስ አበባ ዩኒቨርሲቲ ሲሆን የማስተርስና ስፔሻላይዝድ ዲግሪን ደግሞ በእንግሊዝ ሀገር ነው የሰራሁት። ሚካኤል እንድሪያስ ወደ ሆስፒታላችን በፍርድ ቤት ትዕዛዝ ከመጣበት ጊዜ ጀምሮ አስፈላጊውን የሕክምና ክትትል ሳደርግለት የነበርኩት እኔ በሆንም በሆስፒታላችን ለእንደዚህ አይነት ጉዳይ በተቋቋመው የሐኪሞች ቦርድ ሚካኤል ሙሉ ለሙሉ የአእምሮ ህመምተኛ መሆኑን አረጋግጠናል። ክቡር ፍርድ ቤት ዶክተር ምዕራፍን የምጠይቀው ጥያቄ ስላለ እንዲፈቀድልኝ እጠይቃለሁ። አመሰግናለሁ። ዶክተር ምዕራፍ እርስዎ እንደነገሩን ተከሳሽ አቶ ሚካኤል እንድሪያስ የአእምሮ ህመምተኛ ነው። ነገር ግን የአእምሮ ህመምተኛ የሆነው ወንጀሉን ከፈጸመ በኋላ በተፈጠረበት ከባድ ውጥረት የተነሳ ነው። ለዚህም የገደለው ምንም ያላደረገ ወላጅ አባቱንና የእንጀራ እናቱን ነው፣ ያለምንም የጠመነሹ። ከዚህ የተነሳም አእምሮ ውስጥ በሚፈጠር ከባድ ጸጸትና መወቀስ የተነሳ ነው የአእምሮ ህመምተኛ የሆነው። አይደለም እንዴ ዶክተር? አይደለም። የእርሳቸውን ጥያቄ ከመመለሴ በፊት ሚካኤል የታመመበትን ምንነት ማስረዳት የሚያስፈልግ ይመስለኛል። ምንም እንኳን በሰው ልጆች የህይወት አጋጣሚ በሚፈጠር ድንገተኛ ክስተቶች ሳቢያ የአእምሮ ህመም ሊከሰት የሚችል ቢሆንም በህመምተኛዬ ላይ የተከሰተው ህመም ግን ረዘም ላለ ጊዜ አብሮት የቆየና ስር የሰደደ ከባድ የአእምሮ ህመም ነው። ይህም ህመም በእንግሊዝኛ ስኪዞፍሪኒያ በመባል ይታወቃል። አመሰግናለሁ ዶክተር ምዕራፍ። አመሰግናለሁ ክቡር ፍርድ ቤት። ጥያቄን ጨርሻለሁ። እኔም አንድ ጥያቄ አለኝ የተከበረው ፍርድ ቤት። አመሰግናለሁ ዶክተር ምዕራፍ። በደንበኛዬ በአቶ ሚካኤል እንድሪያስ ላይ የተከሰተው የአእምሮ ህመም ስኪዞፍሬኒያ ነው ብለውናል። ልክ ነኝ? የግድያ ወንጀል ከመፈጸሙ በፊት አንድ ሰው ወደ ፖሊስ ጣቢያ በአቶ ሚካኤል ሞባይል ስልክ ደውሎ የሆነ ሰው ሊገላቸው ገጀራ ይዞ ወደ ቤት ውስጥ እንደገባ የሚጠቁም የድረሱልኝ ጥሪ አስተላልፎ ነበር። ምንም እንኳን ግድያው ከተፈጸመ በኋላ ፖሊሶች አቶ እንድሪያስ ቤት ሲደርሱ ያገኙት ደንበኛዬም ቢሆንም ደው በሞባይል ስልኩ የተቀዳው ድምፅ ፈጽሞ ከደንበኛዬ ጋር እንደማይመሳሰል በድምፅ ባለሙያዎች ተረጋግጧል። የኔ ጥያቄ አሁን እርስዎ በደንበኛዬ ላይ ተከስቷል ከሚሉት የአእምሮ ህመም ጋር እንደው የተገናኘ ነገር ይኖረዋል? ቅድም ለማስረዳት እንደሞከርኩት በህመምተኛዬ ላይ የተከሰተው የአእምሮ ህመም ስኪዞፍሪኒያ ወይም የአእምሮ መሰቃቀል የሚባል ሲሆን ይህ ህመም የራሱ መገለጫዎች ወይም ምልክቶች አሉት። ለምሳሌ ለሌላ ሰው የማይታዩ ነገር ግን ለነሱ ብቻ የሚታይ፣ ይህም ማለት የተለያዩ ምስሎች ሌሎች ሊሰሙት የማይችሉትን ወይም ደግሞ ሌሎች የማይሰሙትን ድምጾች በመስማት ምላሽ መስጠት፣ የአስተሳሰብ መዛባት፣ በመጨረሻም ትኩረትን መሰብሰብ አለመቻል።
የማስታወስ ችግርና ነገሮችን በተደራጀና እቅድ ባለው ነገር መምራት አለመቻል ናቸው። ከዚህ በመነሳት ወደ ፖሊስ ጣቢያ የደወለው ራሱ ሚካኤል ሲሆንና በህመሙ ጫና ውስጥ በሚሆንበት ሰዓት የድምፁ ቶን የሌላ ሰው እስከሚመስል ድረስ ሙሉ ለሙሉ ሊለወጥ ይችላል። ይህም ማለት ግድያውን ከመፈጸሙ በፊት በገሃዱ ዓለም የሌሉትን ሰዎች በማየቱ እንዲሁም ግድያውን ሊፈጽሙ መሆኑን በማመን ወደ ፖሊስ ጣቢያ ሊደውል ይችላል ማለት ነው። ነገር ግን ግድያውን ራሱ መፈጸሙን ላያምን ይችላል። ዶክተር ምዕራፍ እዚህ ድረስ መጥተህ ሙያዊ ማብራሪያ ስለሰጠን እናመሰግናለን። እንግዲህ የአቶ ሚካኤል እንድሪያስ የክስ መዝገብ ተዘግቶ ህመምተኛው በአማኑኤል ሆስፒታል ተገቢውን ሕክምና እንዲደረግለት ወስነን ፋይሉን ወደ መዝገብ ቤት መልሰናል። ተጎዳሁ እስከ ዛሬ ተከፋሁ ሰላም አጥቼ ጨንቆኝ ተስፋ አጣሁ ግራ ገባኝ ፈራለሁ ሳዝን ሳለቅስ ሕይወቴ መሮ የእናቴ ናፍቆት ውስጤ ተቀብሮ ስራዬን አላውቅ ድርጊቴ መጥፎ ሰውም አያምን አርጎኝ